እሺ እሺ፣ በቃ ጥሩ። ደግሞ ምን አይነት ርካሽ የሆነ ስጦታ ነው እዚህ መጣው? ማሸጊያው ራሱ በጣም ርካሽ ነው። ትሽ ማሸጊያው አይደለም ዋናው ነገር፣ ውስጡ ያለው ስጦታ ነው ዋናው ነገር። እሺ አንቺ ብታዩ ራሱ ትደነግጫለሽ እንዴ! የአያትሽ ስጦታ እኮ ነው እንዴ! ለምን ትከፍቸዋለሽ? እሳቸው ይክፈቱታ። ጥሩ እሺ፣ የፈለገ ይሁን። ቀሪዎች ስጦታ ሲሰጡ ግን አንተ ተደብቀ ነው መስጠት ያለብሽ። አላቅም ብቻ አያቴ የትኛውን ዘመን በቀል ነው የተበቀለኝ። እኔን የመሰለች ሚሊዮነር ሴት እንዳንተ አይነት ዳ ያጋባኝ። ወይ ብር የለ ወይ ክብር የለ። እሺ እንሂዳው። ምን ይገትራል? ሂዳ በቃ። አመሰግናለሁ ልጄ። ከዛ በኋላ እዛ ፓርቲ ውስጥ የአግኒ የአጎት ልጅ ሸናያ በጣም ውድ ጥቁር ልብስ ለብሳ በእጇ ወርቃማ የሆነ ስጦታ ይዛ መጣ። ልክ እንደገባች ሙሉ ፓርቲው አይኖቻቸው እንዳለ እሷን ማየት፣ በሁሉም በኩል እያለፈች ቀጥታ ወደ አያቷ በኩል አለፈች። ይሄ ላንቺ ነው እንዴ ሽናያ? አንቺ ምን አስፈለገሽ ይህን ስጦታ ማምጣት? አያቴ ምንድን ነው የሚሉት? የእርሶ የልደት ቀን ሆኖ እኔ ባዶ እጄ ልመጣ? ይሄማ ሊሆን አይችልም። እስቲ መልከቱት። በጣም ነው የሚሳቡት የሚማረኩት። እስቲ ከፍቶ ማየት አለቦት እንዴ። ዳይመንድ ሀብል ይህን ያክል የሚያንጸባርቅ በ56 ዓመት ዕድሜ ለመጀመሪያ ጊዜ ማየት ነው። እንደዚህ አይነት አንጸባራቂ የሆነ አልማዝ። ሸናያ ልጄ፣ አንቺ እንኳን ከዚህ ቤት ሴት ልጆች የተለየሽ ነሽ። ብልህ እና ብልጥ የሆንሽ በጣም ቆንጅዬ ነው ስጦታው። በጣም አሪፍ። እንደዚህ ተናግረው ጋየትሪ ደቢ ወደ አግኒ በኩል አዩ። አግኒ ደግሞ በእፍረት አይኖቿን ዝቅ አደረገች። የዳይመንድ ሀብሉ በጣም ውድ ነው አደል? አደል ሽናያ? አዎ 1.5 ሚሊዮን ብር ነው። እሺ ያወጣሁበት ይመስለኛል። የሆነ ሰው አጃጅሎሻል። የ500 ሺህ ብር ሀብል 1.5 የ500 ሺህ ብር ሀብል 1.5 ሚሊዮን ዝም ብለህ። እንደዚሁም ደግሞ ራሳቸው ኪስ ውስጥ 500 ብር እንኳን ይዘው የሚዞሩ ሰዎች ሌላን ሰው በሚሊዮንና በቢሊዮን የሚቆጠረ ሀሳብ ምክር ይሰጣሉ። ይህን ፓርቲ ለማበላሸት ነው የመጣው አንተ። ራስህ ባዶ ሆነ የዳይመንድ ደግሞ ሀብል ዋጋውን ዝቅ አድርገህ የልጄ ልጅ ደግሞ ልታዋርዳ ትፈልግ? አያቴ በእኔ ካልተማመኑ ሚስተር ፓሪክን ይጠይቁ። የራጅስታን በጣም ትልቅ ዳይመንድ ነጋዴ አይደሉ ሚስተር ፓሪክ? እስቲ መልከቱት እና ዋጋውን ይንገሩኝ። የሆነ ሰው የተሳሳተውን ዳይመንድ ትክክለኛ ዳይመንድ ነው ብሎ ሊያመሳስል ሞክሮ ነበር። ይህን ያክል ዓመት ልምዴ ልታለል አልችልም። ሸናያን ያታለላት ሰው አለ። ሸናያን አታሏት ነው ሰው ነው ወይስ ራሷ አውቃ አንጸበራርቃ እንደዚህ አምጥታው ነው የሚለውን ሸናያ ነው የምታውቀው። ሸናያጂ አሁን አንቺ ትናገራለሽ ነው ወይስ እኔ ልናገር ዋጋውን? አቶ ፓሪክ እኔው ራሴ ልናገር። አዝናለሁ። ያንቺ ዳይመንድ ሳይሆን ስባሪ ብርጭቆ ነው። አየሽው? ተሰበረ። እንዴት ብትዳፈር ነው አንተ? ምን አቅም አለህና ነው ደግሞ የልጄ ልጅ እንዲህ ምትል? አንተ ራስህ እስቲ አንተ ባዶ ማትረባ እስቲ ምን አይነት ስጦታ ይዘህ መጣ አንተ? አሳየኝ እስቲ። ይሄን እንዳንተ ተራ ይሆናል። አቶ ፓሬክ ይሄን ስጦታም እንዲያዩት። እሺ በቃ እድል ካገኙ ከዛሬ በኋላ እንደውም ከአሁኗ ሰዓት ጀምሮ እኔ ከዚህ ከአገርባል ቤተሰብ ጋር ያለኝን ግንኙነት ዝምድና ሁሉ በጥሳለሁ። አያት በጥፊ ግን እኔን መምታት አልነበረቦትም። ይሄን ውሻ 2 ዓመት በሙሉ የታገሱት ይሄው ዛሬ ቤቱን ለቆ ሊሄድ ነው። ግን አንድ ቀን እርሶ ራሱ ተንበርክከው ይቅርታ ሊጠይቁኝ ይመጣሉ። ያን ጊዜ እናወራለን። በራሱ ቃላት ጉራ ጎተም ፓርቲውን ለቆ ሄደ። በሱ በዚህ ሁኔታ ፓርቲ ውስጥ የመጡ ሰዎች በእርግጥ ዘና ፈታ ብለውበታል። በዛውም ደግሞ አግኒም ደግሞ ተዋርዳ ነበር። ጎተም
ነገር ግን ወይዘሮ ጋየትሪ ዴቢ ለመጀመሪያ ጊዜ የጎተም ንግግር አንድ ሮያል ስታይል ነው ያዩበት። ጎተም፣ ኧረ ጎተምን አስቁሙት ባካችሁ! ኧረ ባካችሁ አስቁሙት! ለአግኒ ልብ ውስጥ ፍቅር ስለነበረ ጎተም ይቅርታ አድርጎላታል። ቀሪ ቤተሰቦች እና ለአያቱ ግን ከሱ ልብ ውስጥ የንዴት ነበልባል አሁንም አለ። በሚቀጥለው ቀን የራሱን ቁስል በፈገግታው ጀርባ በትክክል ደብቆ በራሱ ጋሪ በምትመስል ሳይክሉ የአግኒን ጓደኞች ሊቀበል ወደ ኤርፖርት ሄደ። ልክ ፕሌኑ 20 ደቂቃ ሆኖታል ከወረደ። የአግኒ ሁለት ጓደኞች እየጠበቁት ነው። እባክሽ እንዴ ምንድን ነው የባሏ ሁኔታ እስካሁን አልመጣም? ለምንድን ነው የማይመጣ? ይመጣል አታስቢ እንዴ በጣም ሀብታም ነው አሉ። እንዴ ከ12 እስከ 20 ጫማ የሚረዝም ብዙ መኪናዎች አሉት አሉ። ስለዚህ በየትኛው መኪና ይዞ እንደሚሄድ አናቅም። ከዛም አግኒ በታክሲ ደረሰች። ሀይ እንዴት ናችሁ? እኔ ደህና ነኝ፣ በጣም ይቅርታ አድርጉልኝ ባካችሁ። አረፈደ ጎተሜታል። አንዴ ቆይ እስቲ እንደው ልደውልለት። ስለምን አረፈደ? ሄሎ ጎተም፣ የት ነህ አንተ? አንተ ከኔ በፊት እኮ መድረስ ነበረብህ። በቃ አግኒ ይኸው ደርሻለሁ። ምን ሆንክ ደግሞ? ለምንድን ነው ትንፋሽ ቁርጥ ቁርጥ የሚለው? አይ እየደረስኩ ነው። እሺ ቶሎ ና። እየመጣ ነው። እሺ አሁን ይመጣል። ይቅርታ ትንሽ አረፈድኩ። ጎተምን አይታ ሪያ ጭራሽ ልታምን አልቻለችም። አንድ ሰው በሳይክል ሰውን ለመቀበል እንዴት ኤርፖርት ይመጣል? አግኒ ደግሞ በእፍረት ውሃ በውሃ ሆነች። ትሽ አግኒ፣ ያንቺ ለማኝ ባል እስካሁን እየለመነ ነው እንዴ? ኤርፖርት እንዴ በጋሪ ሳይክሉ ይመጣል? እኛ ሊቀበል ትሽ ባሏ ነው እንዴ ጭራሽ ሰው? እኔ እንኳን መሰለኝ የሆነ ለማኝ ነው ብዬ ነበረ። ይሄ ሳይክል ማለት ያ ነው። ጎተም ሙሽራ ሆኖ ወደ ራሱ ጎጆ የመጣበት እና እሱን አይተው ሁሉም ሰዎች እንዳለ ሲስቁ ነበረ። የአግኒ እህቶች በጣም ቀልደውባት ነበረ። ፓ እንዴት ነው እባክሽ እህቴ፣ የአንቺ ሙሽራ በጣም ይገርማል። የሌሎች ሙሽራዎች በመኪና በሄሊኮፕተር ይመጣሉ፣ የአንቺ ደግሞ በሚገርም ሳይክል መጣ። አግኒ አሁንም ጊዜ አለሽ። ይህን ጋብቻሽን ተይ፣ ካለበለዚያ ህይወትሽ ይስቅብሻል። ሙሉ ከተማ እንዳለኝ ነገር ይቀልድብሻል። ይህን አክል ቆንጅዬና ሚሊዮነር የሆነች ሚስት ባሏ አንድ ለማኝ ነው እንዳትባይ። አንተ ምንድነው ምልሃል እንዴ ጎተም? ምልሃል እንዴ? ቆይ ጎተም፣ ከሁሉም ሰው ፊት ለፊት እኔን ክብሬን ዝቅ ታስደርጋለህ? 1 ሚሊዮነር ጓደኞችን ኤርፖርት ለመቀበል በሳይክል ትመጣለህ? ትንሽ እንኳን አታፍርም? እኔ አላልኩም ነበር እንዴ ከቤት መኪና ይዘን አላልኩም? አግኒ ወደ ቤት ሲሄድ እኮ አንድ መኪና ቆሞ ነበር። ከዛ ቁልፉን ልቀበል ሲሄድ ትልልቁ ሰራተኞች ይህን መኪና መውሰድ አችልም አሉ። ታዲያ እኔ ምን ላድርግ? ወይኔ አምላኬ፣ እንደው ላምን አልችልም። ጎተም አንተ ጭራሽ እንደ ማንኛውም ሰው እንደፈለገ ያደርጋል አይደል? ምንድን አንተ የቤት አማችም ከሆንክ በኋላ የቤት ሰራተኞች አንተን ይቆጠዋል። ታውቃለህ ለምን እንደሆነ? ምክንያቱም አንተ የማትረባ ተራ ለማኝ ነው። እውነትም እንዲህ መኪና ባይሆን እንኳን እንደው በታክሲ አትመጣም ነበር። ብር አልነበረማ እኔ ጋር 54 ብር ነበረ እና እዚህ መጥቼ ከአንቺ ብር እቀበላለሁ ብዬ ነበር። ታውቃለህ ምን እንደሆነ? ትንሽ ብር ከኔ ውሰድ እና ሄድና መርዝ ይዘህልኝ ና። እንዳንተ አይነት ለማኝ ባል ከሚኖረኝ ብሞት ይሻለኛል። ታውቃለህ እንደው አሁን የከተማ በጣም ትልቅ ሆቴል ኡሜድ በበል እንሄድ ነው። አንተ እነዛን እቃዎች መኪና ውስጥ አስቀምጥ። ከዛ በኋላ በራስ ሳይክል ከኋላ ተከትለህና እናም እዛ ክፍል ውስጥ እቃችንን ቁጭ ታደርጋለህ። ይሄ ነው ያንተ ቅጣት። እሺ። የአግኒ ጓደኞች ሳቅ፣ ፈገግታ። ጎተም ምንም ሳይናገራቸው ሁሉንም እቃ መኪናቸው ኪስ ውስጥ ቁጭ አደረገ እና ዝቅ ብሎ ጎንበስ ብሎ ከአግኒ ጋር ሂዶ ቆመ። አንተ ደግሞ በዚህ ጋሪ ሳይክል ተከትለህና እሺ እንዳትገባ እዚህ መኪና ውስጥ።
የአግኒ ጓደኞች ሪያ እና የእሷ ጓደኞች እዛ ሆቴል ሪሴፕሽን ደረሱ። የሆቴሉ ማናጀር ደግሞ በሙሉ ክብር እንዲህ አላቸው፣ ይቅርታ ያድርጉልኝ ሰላም ቤቴ፣ ምንድን ነው ግን ማድረግ የምችለው? እናንተ ሆቴል ክፍል ፈልገን ነበር ለዛሬ ቀን። እስቲ ቆይ አንዴ፣ በጣም ነው የማዝነው መቤቴ፣ እንዳጋጣሚ በጣም ነው የማዝነው መቤቴ። እንዳጋጣሚ የክልሉ ሚኒስተራችን ከራሱ ፓርቲ ሰዎች ጋር እዚህ ስላሉ እዚህ መያዝ አይችሉም። ምን እኔ ለእርሶ 10 እጥፍ በላይ ብር ከፍሎታለሁ፣ ዝግጁ ነኝ። እባክዎትን አንድ ክፍል ይስጡን። ዛሬ ብቻ ሳይሆን እስከሚቀጥሉ 3 ቀን ድረስ ምንም ክፍል የሚለቀቅ የለም። የክልሉ ሚኒስተር ለ3 ቀን ነው እዚህ የሚኖሩት። ለመሆኑ ያውቃሉ ማን እንደሆንኩ? እኔ የፈለጉትን ነገር ያድርጉና ለጓደኞቼ ክፍል አዘጋጅተው ይስጡ እባክዎትን። ይቅርታ ያድርግልኝ መቤቴ፣ የክልሉ ሚኒስተር እዚህ እስካሉ ድረስ እኔ ምንም ክፍል ልሰጣችሁ አልችልም። እባካችሁ ሌላ ሆቴል ሄዱ እናንተ። ምንድን ነው እባክሽ ሪያ፣ አንቺ በጣም ትልልቅ ነገር ስትናገር ያልነበር እንዴ? የዚህ ከተማ በጣም ትልቅ ቤተሰብ ውስጥ ነው ያለሁት አላልሽም? ደግሞ ምንድን ነው አንድ ክፍል እንኳን ማዘጋጀት አቃተሽ ለኛ? አዎ እባክሽ አግኔ፣ እኔ እውነትም በቃ አንቺ ካለሽ ሁሉም ይስተካከላል ብልን ነበር። ግን ምንድን ነው ይሄ? በጣም ነው ማዝነው ጓዶች፣ እመኑኝ። የክልሉ ሚኒስተር እዚህ ባይኖር ኖሮ እዚህ ሆቴል ውስጥ ነበር ምንቆየው። ታውቂያለሽ፣ እዚህ አጠገብ ሌላ ሆቴል አለ። ያው በእርግጥ እሱም በጣም አሪፍ ነው። ወደዛ እንሂድ እባካችሁ፣ እንሂድ በቃ። ትንሽ እርምጃ እንደተራመዱ ጎተም እዛ ሮጦ ሲደርስ ይቅርታ አረፈርኩ፣ ይቅርታ። በጣም ረጅም ጉዞ ነው እኮ የተጓዝኩት በሳይክል። እናንተ እስካሁን ወደ ክፍል አልገባችሁም? ሁሉም ሰላም አይደለም? እንዴት ሁሉም ሰላም ይሆናል? የተጀመረው እኮ ያንተን ፊት በማየት ነበር። አንተ ከመጣ ጀምሮ ምንም ልክ አይደለም። ምን አለ በአንተ ቦታ እንደውም ይህን ማናጀር ባገባው ኖሮ ዛሬ የሆነ ብልሃት ይዘይድልኝ ነበር። እንዲህ አለቃዬ አንተ እዚህ አለቃዬ አንተ እዚህ ወደኛ ትንሽ ሆቴል መጣ። ወደኛ ትንሽ ሆቴል እውነት በጣም ምስጋና ይግባ። የኛ እድል ነው አንተ ወደኛ ሆቴል መምጣትህ። አለቃዬ አንተ ከመጣ አይቀር የራሳችን ሆቴል በጣም ላግዠሪ የሆነ ቅንጡ የሆነ ክፍልን ላንተ እሰጥሃለሁ። አለቃዬ ምን አይነት ልፍለፋ ነኝ? ለእኛ እርሶ ጋር ለ3 ቀናት ያክል ምንም ክፍል የለም አሉ። ለዚህ ለማኝ ደግሞ ስፔሻል ክፍል እንዴት? ምን አልሽ አንቺ? ለማኝ ይመስለኛል። ስለ አለቃዬ ጉዳይ አታውቂም መሰለኝ። አቶ ጎተም ማናጀሩ ሌላ ነገር ከመናገሩ በፊት ውስጥ እንዳለ ዜናው ተወራ። ውስጥ ዜናው እንደተወራ ጎተም ኡሜድ በቨን ውስጥ እንደመጣ እንዳወቀ የክልሉ ሚኒስተር እየሮጡ መጡ። ጎተም አለቃ። ከዛ በኋላ የሆነው ነገር ሁሉንም ነገር አይተው አግኒ፣ ሪያ እና የእሷ ጓደኞች እርስ በርሳቸው ራሳቸው ሊስቱ ምንም አልቀራቸውም። አቶ ጎተም እንዴት ነው አንተ? አለቃዬ በስተመጨረሻ አንተን አገኘሁህ። ሁሉም እውነት ነው ሲናገሩ የነበር። ዛሬ እኔና የኔ ፓርቲዎች እድላችን በጣም ጥሩ ቀን ነው። ምርጫ እየደረሰ ነው አለቃዬ። እውነት አንተኛን ጓደኛ ካደረግ ሙሉ ክልል ላይ አንድ ነገር ነው ሲወራ የነበረው። የጎተም እጅ አናቱ ላይ ያለለት ሰው የሱ መንግስት አሸናፊ ይሆናል ነው የተባለው። ጎተም አለቃ እውነት አንተን ታዋቂ ደስ ብሎኛል። ይህን አክል ነገሮችን አይቶ ጎተም ምንም አይነት ነገር ሊመቸው ስላልቻለ፣ በሌላ በኩል አግኒና ጓደኞቿ ደግሞ ተገርመዋል። ጎተም ምንድን ነው የክልሉ ሚኒስተር ጭራሽ የከተማው በጣም ትልቅ 5 ስታር ሆቴል ማናጀርም እጃቸውን ዘርግተው ዝቅ ያሉት ሲል፣ ከዛም ጎተም በአይኖቹ ምልክት ሰጣቸው። ለነሱ ምልክቱን እንዳዩ የክልሉ ሚኒስተርም ዘወር አሉ። እሳቸው እንደሄዱም ጎተም እያንገራገረ እንዲህ ያለ ምንድን ነው እየተካሄደ ያለው? እንደ እነዚህ ሰዎች የትኛው ጎተም መስያቸው ነው እንደዚህ ክብር የሰጡኝ? ለዚህ እኮ ነው እኔም እያሰብኩ ያለሁት። ጎተምን የመሰለ ለማኝ የክልሉ ሚኒስተር ለምዶ ሰላም የሚለው እያልኩ ነበር። አማቺ። ከዛ በኋላ እየሮጡ የአግኒ አያት ወይዘሮ ጋየትሪ ደረሱ። እጃቸው ላይ ጎተም የሰጣቸው ስጦታን ይዘው ልጄ ይቅርታ አድርግልኝ እባክህን ልጄ፣ በጣም ትልቅ ስህተት ነው የሰራሁት። እኛ ቤት ውስጥ ንጹህ ዳይመንድ እያለ እኔ አንተን አለመለየተ ስጦታህን አይቼን የተረዳሁት። አንተም ምን ያህል ትልቅ ሞኝ እንደሆንኩ የተረዳሁት ያኔ ነው ስጦታህን አይቼ። ያንተ ስጦታ እኮ
በቢሊዮን ዶላር የሚቆጠር ገንዘብን የሚያመጣ አልማዝ እኮ ነው የሰጠኸኝ። በጣም ትልቅ ስህተት ነው የሰራሁት። ይቅርታ አድርግልኝ እባክህን ልጄ፣ እባክህን ይቅርታ አድርግልኝ ማቼ እባክህን። እንደ አያቴ ጎተም ምን አይነት ዳይመንድ ቢሰጡት ነው እንደዚህ ሮጠ የመጡት? እስቲ ሊየው። አግኒ እና ጓደኞቿ ስጦታውን ከፍተው ሲያዩ ሁላቸውም አይናቸው ፈጦ ቀረ። ምን አይነት ስጦታ ነው ጎተም የሰጣቸው? እውነትም ጎተም አንድ በጣም ትልቅ ሀብታም ሰው ነው? ከሆነስ ማን ነው እሱ? ማፊያ ነው? ፖለቲከኛ ነው? የቢዝነስ ሰው ነው ነው ወይስ የሆነ ንጉሥ? ነገር ግን ይህን ያክል ሀብታምና ኃይል ካለው እንደዚህ ድሃ ህይወት ለምንድን ነው ሲኖር የነበረው? ሁላቸውም በጣም ተገርመው ወደ አግኒ በኩል እያዩ ነበረ። በእሷ እጅ እጅግ በጣም የሚያምር የሚያንጸባርቅ አልማዝ ነበረ። ማንም ሰው ሊያምን አልቻለም። ይህን ያክል ውድ የሆነ ሀብል ጎተምን የመሰለ ድሃ ሰው እንዴት ሊሰጥ ቻለ? ኒልና ሸናያም እዛ ደረሱ። እነሱ ሁሉንም ነገር አዳምጠው ነበር። ሸናያ ጋየትሪ ዴቤ ሁኔታቸውን አይታ በጣም ተደናግጣ ተናደደች። ከዛም ጎተምን ጠየቀችው። አግኒ ጎተም እውነት ንገረኝ፣ ይሄ ሀብል አንተ ጋር እንዴት ሊመጣ ቻለ? የኔን ነገር ታምኛለሽ? እኔ ብናገር ግን አግኒ ይሄን ነገር ምላሽ ሳሰጥ የጎተምን አይን በአይኖቿ ዝም ብላ ማየት ጀመረች።